ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። የዕለታዊ የአማርኛ ዜናዎቻችን ፍርቱና ገብሩ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚ ዜና አልፋለሁ። በጄኖሳይዳዊ ጦርነት ምክንያት የወደሙ የልማት ፕሮጀክቶችን ዳግም ወደ ነበሩበት ለመመለስና ለመገንባት አዲስ መተግበሪያ እቅዶች እንደተዘጋጁ የትግራይ ፕላን ኮሚሽን ቢሮ አስታወቀም። እቅዱን በ2018 ዓ.ም በአዲሱ በበጀት ዓመት በይፋ እንደሚጀመርም ቢሮ አስታውቋል። ታደሰ ልጃለም ተጨማሪ ያለው የትግራይ ፕላን ኮሚሽን በትግራይ ዳግመ ግንባታ ዙሪያ አስመልክቶ ከተለያዩ ባለድርሻ አካላት ጋር ተወያይቷል። በመድረኩ ተገኝተው ጥናታዊ ጽሑፍ ያቀረቡት የቴክኖሎጂ ዘርፍ ባለሙያም አቶ ለአከ እንቋይ በበኩላቸው ጄኖሳይዳዊ ጦርነት የፈጠረውን በህዝቡ ላይ ማህበራዊ ኢኮኖሚ ችግር ለማቃለል ልዩነታችንን በማጥበብ ትኩረታችን በትግራይ ዳግመ ግንባታ ላይ ሊሆን ይገባል ብለዋል። አቶ ለአከ አክለውም የትግራይ ህዝብ ያጋጠመውን ኢኮኖሚያዊና ማህበራዊ ቀውስ ለመፍታት አንድነታችን ልናጠናክር ይገባል ብለዋል። ድላይና ናይ ፖለቲካ ፋላይ ያለውና ድላይና ናይ ተሓስዋ ፋላይ ያለውና አንቲ ፕሮጀክት ግን አላትና ትልሚ ህይወትን ዳግመ ህንጸት ትግራይ የፈለገ የፖለቲካ ልዩነት ቢኖረንም በትግራይ ዳግመ ግንባታ ላይ በጋራ መስራት ያስፈልገናል። እኛ አሁን ዋነኛ አጀንዳችን ማድረግ ያለብን በቀጣይነት መስራት ያለባቸው ጊዜያዊ አስተዳደሩ አካባቢውን ማረጋጋትና ማስፈን፣ ሰላምና ጸጥታ ማረጋገጥ፣ አስተዳደሩን አካታች ማድረግ፣ ለስራ ምቹ ሁኔታ በመፍጠር ረገድ ቅድሚያ ሰጥቶ መስራት አለበት። በመድረኩ የተሳተፉ ባለሙያዎችን በበኩላቸው በትግራይ ዳግመ ግንባታ መሰረት ተደርጎ የወጣውን ፕላን ለእያንዳንዱ የመንግስት ቢሮዎች ተለይቶ አስፈላጊውን ክትትልና ድጋፍ ሊደረግላቸው እንደሚገባም አስገንዝበዋል። ህዝቡን ፕላን ክሰርሑ ዝግባእ ነገር ላገበረ የትግራይ ፕላን ኮሚሽን ሊሰራው የሚገባ ነገር ቢኖር ጠንካራ ስራዎች እንዲሰራ ፕላን በማውጣት ለሴክተሮች ኃላፊነት በመስጠት ሊያሰራቸው ይገባል ነው የሚለው። እዚ ሕርሻ እንተልናስ ኣብ ምንታይ ፎከስ ገብረሎ ከነጽር ይግባው እርሻ ስንል ምን ላይ ነው ትኩረት ማድረግ ያለብንን የሚለውን በመለየት የእርሻ ዋና የስበት ማዕከል ምንድነው የሚለውን በመለየት ነው መስራት ያለብን። ይህ ከሆነ ውጤታማ መሆን ይቻላል ማለት ነው። በትግራይ የእርሻ ትራንስፎርሜሽን ሊመጣ ከሆነ ምን ላይ ነው ትኩረት አድርጎ ሊመራ የሚችለው የሚለውን ማየት ያስፈልጋል። በጄኖሳይዳዊ ጦርነት ምክንያት የወደሙ የልማት ፕሮጀክቶችን ደግሞ ወደ ነበሩበት ለመመለስና ለመገንባት አዲስ መተግበሪያ እቅዶች እንደተዘጋጁ የትግራይ ፕላን ኮሚሽን ኮሚሽነር ወይዘሮ ዮሐንስ ተክላይ ይገልጻሉ። ወይዘሮ ዮሐንስ አያይዘውም አዲሱ እቅድም በ2018 ዓመተ ምህረት በአዲሱ በበጀት ዓመት በይፋ እንደሚጀምርም አስታውቋል። እስቲ ሐድሽ ተጣይሽ ጊዜው ምሕዳር ናይ ምእቲ መዓልቲ ትልሚ እውን አውጪው እንቅስቃሴ ጀምሯል። አዲሱ የተቋቋመው የትግራይ ጊዜያዊ አስተዳደር የመቶ ቀናት እቅድ ይፋ አድርጎ እየተንቀሳቀሰ መሆኑ ይታወቃል። በእነዚህ በመቶ ቀናትም እቅዱን ጨርሶ በ2018 ዓ.ም በበጀት ዓመቱ ሰነድና ፕላኑን ይዞ ወደ ሀብት ማሰባሰብና ወደ ጸደቁት ፕሮጀክቶች መንቀሳቀስ መስራትና ወደ መተግበር ነው የምንገባው። የትግራይ ዳግም ግንባታ ስራዎችን ለማሳለጥ እየታዩ ያሉ ፖለቲካዊና ኢኮኖሚያዊና ማህበራዊ ችግሮችን ቅድሚያ ሰጥቶ መፍታት እንደሚገባ ተገለጸም። ይሄ የተገለጸው በዋየርድ ፎርምና በትራንስ ኢትዮጵያ ኩባንያ ትብብር በትግራይ ግንባታ ዙሪያ በተካሄደው የምክክር መድረክ ላይ ነው። ለኢየሩሳሌም ገረመድን ዘገባ ታሪክ ፍስሐም በዋየርድ ፎረምና በትራንስ ኢትዮጵያ ኩባንያ ትብብር በትግራይ የግንባታ ጉዞ ዙሪያ በተካሄደው የምክክር መድረክ በትግራይ በጦርነቱና ድህረ ጦርነቱ ተከትሎ ሊኖር ስለሚገባው ዳግመ ግንባታ ስራ ተመክሯል። የዋየርድ ፎረም አስተባባሪ አቶ አታክልቲ አባዲ ፎረሙ በትግራይ ዳግመ ግንባታና ኢኮኖሚው ከደረሰበት ቀውስ እንዲያገግም የሚያስችሉ ሀሳብ አስተያየት የሚሰበሰቡበት ነው ብለዋል። ለሐሸምሩጽ ሐሳብ ትግራይ ክለዋሞ በትግራይ የተሻሉና የተመረጡ ሀሳቦች እንዲኖራትና የተመረጡ ሀሳቦች በሻለ መልኩ በትግራይ ማህበራዊ ኢኮኖሚ ና ፖለቲካዊ እንቅስቃሴዎች የራሳቸው አስተዋጽኦ እንዲወጡ የማድረግ ስራ ነው እየሰራን ያለነው። የትግራይ ዳግመ ግንባታ እውን ይሆን ዘንድ መወያየትና መመካከር ያስፈልጋል ሲሉ የተናገሩት ደግሞ የትግራይ መንገድና ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ናቸው። ትግራይ እትሐዊ በደቃ ትግራይ ከገባችበት ሁለንተናዊ ቀውስ ማገገም የምትችለው በመጀመሪያ ደረጃ በልጆቿ ነው። ይህ የሚሆነው ደግሞ መወያየት፣ መናበብና መግባባት ስንችል ነው። ስለዚህ
ይህንን ማድረግ ይኖርብናል። የትራንስ ኢትዮጵያ ኩባንያ ምክትል ስራ አስኪያጅ አቶ ክንፈይት ባረክ በበኩላቸው የትግራይ ኢኮኖሚ እንዲያገግምና የተሻለ ለውጥ እንዲያመጣ በሚደረገው ጥረት ድርጅታቸው ድርሻውን እንደሚወጣ አስገንዝበዋል። ሀምዚ ጠቅለል ዝበለ ስትራቴጂክ ለሆነ መፍትሄ ክመጽእ ናይ ትግራይ በትግራይ ያሉ ሁለንተናዊ ቀውሶችን ስትራቴጂካዊ መፍትሄ እንዲኖራቸው በሚደረጉ የተለያዩ ስራዎች ላይ ድርጅታችን በጋራ ለመስራት ሁሌም በሩ ክፍት ነው። በመድረኩ በትግራይ ነባራዊ ኢኮኖሚያዊ ጉዳይና ዳግመ ግንባታን አስመልክተው ጥናታዊ ጽሑፍ ያቀረቡት በመቀለ ዩኒቨርሲቲ የስነ ኢኮኖሚ መምህርና የስነ ኢኮኖሚ ዓለም አቀፋዊ ተመራማሪ ዶክተር ሙዑዝ ሐዱሽ ከትግራይ ጄኖሳይድ ጦርነት በኋላ በትግራይ ገና ያልተጀመሩ የዳግመ ግንባታ ስራዎች እንዳሉ ገልጸው የዚህን ዋና ምክንያት ደግሞ ያለው ፖለቲካዊ ሽኩቻና ሁለንተናዊ ቀውስ ነው ሲሉ ገልጸዋል። ትግራይ ስናብ ዝነበረቶን ካብ ብዙሕሽን ከመይ ተነጽብል ትመጽናዕቲ አሁን ያለው አስተዳደር በውሉ መሰረት ኢኮኖሚው እንዲያገግም ቅድሚያ ሰጥቶ መስራት ይኖርበታል። ፖለቲካዊ ችኩቻዎችንም ለመፍታት ጥረት ማድረግ ግዴታ ይሆናል። ዶክተር ሙዑዝ ሐዱሽ ለትግራይ ዳግመ ግንባታ መዘግየት ሌላው እንቅፋት ብለው ያነሱት ጉዳይ ደግሞ የዓለም ባንክ ለትግራይ ዳግመ ግንባታ የያዘው በጀት ለ5 ዓመት መሆኑን ገልጸው ይህ ደግሞ በትግራይ ከደረሰው ውድመት አንጻር ሲታይ የማይመጣጠን ነው ብለዋል። የትግራይ ኢንቨስትመንትን ለማነቃቃት በዘርፉ ያሉ የፋይናንስና ሌሎች ችግሮችን መፍታት እንደሚገባ በመቀለ ከተማ በተለያዩ የኢንቨስትመንት ዘርፍ የተሰማሩ ባለሀብቶች ገለጹ። የትግራይ ኢንቨስትመንት ኮሚሽን በበኩሉ ጊዜያዊ አስተዳደሩ ለዘርፉ ልዩ ትኩረት ሰጥቶ እየሰራ መሆኑን ገልጿል። ለታደለ ዳኛው ዘገባ አሰፋ ካሳም። በመቀለ ከተማ በተለያዩ የስራ አውዶች የተሳተፉ ባለሀብቶች የፋይናንስ የመሬትና የመሰረተ ልማት ያለባቸውን ችግር እንዲፈታላቸው ለሚመለከታቸው አካላት ጠይቀዋል። አብዚ ከመብራህቲ የመብራት የመንገድና የውሃ ችግር አለብን። ይህ ፋብሪካ ስንጀምረው በክራይ መሬት ላይ ሆነን ነው የጀመርነው። መንግስት የትግራይን ኢንቨስትመንት እንዲያድግ ትኩረት አድርጎ ሊሰራ ይገባል። ከም ትሪዎ ዘለኹም ቦታ መቀመጥ መራገፉን ይብላል እንኳን መስርሒ ማለት እንኳን የመስሪያ ቤት ቀርቶ እቃ የምናራገፍበት ቦታም የለንም። የመሬት ጥያቄ ካቀረብን ከአንድ ዓመት በላይ አድርገናል። መልስ ግን እስካሁን አልተሰጠንም። ዓብይ እንቅፋት ኮይና ነው ናይ ፋይናንሻል ችግር እዩ። ትልቅ እንቅፋት ሆኖብን ያለው የፋይናንስ ችግር ነው። የኢንቨስትመንት ዘርፉ በፌዴራል መንግስት ሆነ በትግራይ ክልል መንግስት ትኩረት የለውም። ስለዚህ መንግስት ትኩረት ሊሰጠው ይገባል። የትግራይ ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል ሞኮነን የትግራይ ባለሀብቶች ችግራቸውን ተቋቁመው መዋለ ንዋያቸውን በትግራይ ለማዋል እያደረጉት ያሉት ተነሳሽነት የሚመሰገን ነው ያሉ ሲሆን እየታየ ያሉ ችግሮችን ለመፍታት እየተሰራ ነው ሲሉም ገልጸዋል። ትግራይ በዓል ሀብቲ ምስት ህልው ኩነታት ናይ ሀገር ተአሳሲሩ የትግራይ ባለሀብቶች ባለው ወቅታዊ ሁኔታ ሳይበገሩ መዋለ ንዋያቸውን በትግራይ ለማፍሰስ ያደረጉት ያለው ጥረት የሚመሰገን ነው። የኢንቨስትመንት ስራዎች ሲሰሩ ሰላም፣ መሰረተ ልማት፣ ፋይናንስ፣ ገበያ ያስፈልጋል። እነዚህ ባለሀብቶች ይህንን ሳይሟላ ነው ስራ እየሰሩ ያሉት። እኛም እንደ መፍትሄ ይዘነው ያለነው ማሽን ይዞ የመጣ መሬት እየሰጠን ነው። ማሽን የሌለው ደግሞ ወረፋ ይዞ ተወዳድሮ መሬት እንዲያገኝ እናደርጋለን። አቶ ዳንኤል አክለውም የትግራይ ኢንቨስትመንት ለማነቃቃት የትግራይ ጊዜያዊ አስተዳደር ልዩ ትኩረት ሰጥቶ እየሰራ መሆኑን በመግለጽ ባለሀብቶች ምቹ ሁኔታ አግኝተው ወደ ልማት እንዲገቡ የተቀናጀ ጥረት እንደሚያስፈልግም አሳስበዋል። ጊዜያዊ ምሕዳር ካብ ክቡር ፕሬዚደንት ጀነራል ታደሰ ወረደ ጀሚሩ የትግራይ ጊዜያዊ አስተዳደርም ለኢንቨስትመንት ልዩ ትኩረት ሰጥቶ እየሰራ ነው። የትግራይ ኢንቨስትመንት እንዲነቃቃም በተግባር ሊሰራ ይገባል በማለት ልዩ እቅድ አውጥቶ እየሰራ ነው ያለው። የትግራይ መልሶ ግንባታ ለማረጋገጥ በኢንቨስትመንት ዘርፉ ትኩረት አድርገን መስራት ወሳኝ እንደሆነ አቶ ዳንኤል አሳስበዋል። በትግራይ ውስጥ የሚመረቱ የአትክልትና ፍራፍሬ ምርቶች ለተጠቃሚ ህብረተሰብ በተሻለ ጥራትና ዋጋ ለማቅረብና አምራች አርሶ አደሮችን ተጠቃሚ ሊያደርግ ይችላል የተባለለት የትግራይ ሆርቲካልቸር ልማት ማህበር ተመሰረተም። ማህበሩ በትግራይ ግብርና ቢሮና ኤስኤንቪ ሆርት ላይፍ ትብብር በኔዘርላንድ መንግስት በተደረገ የገንዘብ ድጋፍ ነው የተመሰረተው። የዮሐና ወላይ ዘገባ ነው። ተጨማሪ ያለን የኤስኤንቪ ሆርት ላይፍ ከትግራይ ግብርና ቢሮ ጋር በመተባበር የተቋቋመው የትግራይ ሆርቲካልቸር ነርሰሪ ማህበር በአትክልትና ፍራፍሬ የተሰማራው የትግራይ አርሶ አደር የገንዘብ ድጋፍና ምርቶቹን በተሻለ ጥራት እንዲያመርት የሚያደርግ መሆኑ ተገልጿል። በሆርቲካልቸር የተሰማሩ አርሶ አደሮች ከዚህ በፊት ጥራት ያለው ችግኝ ለማግኘት ሲቸገሩና በተለያዩ በሽታዎች ይጋለጡ እንደነበር በመግለጽ የማህበሩ ማቋቋም ግብ እነዚህን ችግሮች ይፈታል ተብሏል። በዚህ ዘፍላሕዎ ችግኝ እንድሕርሃልዩ እኔ ችግኝ ካባዛው ለማህበሩ አባላት አቀርባለሁ። እኔም ከነሱ ወስዳለሁ። በዚህ መሰረት ጥራቱን የጠበቀ ይሆናል። ስለዚህ ይህ ማህበር ጥሩ ጥቅም አለው። አዘፍት ሰርሐ ዘለሁ እኔ ያለሁበት ማህበር 10 ሰው ነን። 80% ሴቶች ነን።
ሴቶቹ ከታችኛው ማህበረሰብ የመጡ ናቸው። በዚህ ስራ ጥሩ ለውጦች እያመጣን ነው። የትግራይ ሆርቲካልቸር ልማት ማህበር ስራ አስኪያጅ አቶ መሐሪ ብርሃንም የማህበር መቋቋሙ ህብረተሰቡ የተሻለ ጥራት ያለው ፍራፍሬ እንዲያገኝ የሚያስችል መሆኑን ይናገራሉ። አጠቃላይ ትናይ ፎኦ ጽናዓታት ክንተለና አጠቃላይ የፎኦ ስራዎች ከትግራይ እስከ አፋር ያሉ ችግሮች ለቀጣይ ግብርና ጥናት ላይ ምቹ አይደሉም። ምክንያቱም በትልና በተለያዩ ወረርሽኞች የሚጠቃ በመሆኑ ለቀጣይ በምናደርገው የግብርና ስራዎቻችን በዚህ ልንቃኘው ይገባል። ምክንያቱም የመፍትሄ አካል መሆን ስላለብን። የኤስኤንቪ ሰሜን ሪጅን ስራ አስኪያጅ አቶ ተስፋዬ ገብረ እግዚአብሔር በበኩላቸው ማህበሩ ለማጠናከር የገንዘብ ድጋፍ በማድረግ ተደራጅተው እንዲሰሩ መደረጉን ይገልጻሉ። ሁሉ ነገር ባለ መዳሊያም ንሕና በጀት ሀይተምና ስለዚህ ሁሉም ነገር አዘጋጅተው በጀት ጠይቀውናል። እኛም ወደ 500 ሺህ ብር የሚሆን ለወርክሾፕ አግዘናቸዋል። ለሙያ የሚጠቅም ነገርም ጠቁመናቸዋል። በትግራይ ግብርናና የተፈጥሮ ሀብት ቢሮ የህዝብ ግንኙነት ክፍል ዳይሬክተር አቶ ሚካኤል ምሩጽ በበኩላቸው ይህ ማህበር መቋቋሙ አርሶ አደሩ በተሻለ ጥራትና ዋጋ ተጠቃሚ እንዲሆንና ለወጣቶቹ የስራ ዕድል በመፍጠር አጋዥ ሚና አለው ብለዋል። አብ ከባቢና ዝፈሪ ከባቢና አስተላመደ በአቅራቢያችን የሚገኝ ችግኝ በማባዛት ለአርሶ አደር ያቀርባሉ። ከሌላ ቦታ የሚመጣ ችግኝ አስተማማኝ ላይሆን ይችላል። ራሳቸው የሚያባዙት ግን ጥራቱ የጠበቀ ስለሆነ ተመራጭ ይሆናል። አርሶ አደሩ በአቅራቢያው ተጠቃሚ ይሆናል። ለወጣቶችም አደራጅተ እንደዚህ የስራ ዕድል ትፈጥራለህ። ስለዚህ በጣም ጥሩ ነው ማለት ነው። ከትግራይ ቴሌቪዥን የአማርኛ ዜናዎቻችን ቀጥለዋል። የውጭ ዜና በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ 7 ሰዎች መገደላቸውን አንድ ግብረሰናይ ድርጅት ገለጸ። ይህ ጥቃት የተፈጸመው አገሪቷ ወደ የእርስ በርስ ጦርነት ትገባለች የሚል ስጋት ባየለበት ወቅት ነው። ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ እንዳለው መሳሪያ የታጠቀች ሄሊኮፕተር በጆንግሌ ግዛት ኦልድ ፋንጋክ በሚገኝ ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን የዚህም መድኃኒት ቤት ሙሉ በሙሉ ወድሟል። ከዚያም ሰው አልባ አውሮፕላን ድሮን በአካባቢ ያለ የገበያ ስፍራ ላይ ቦምብ መጣሏን ኤምኤስኤፍ ገልጿል። ጥቃት የተፈጸመበት ሆስፒታሉ ከ110 ሺህ በላይ ህዝብ የሚኖርበት ፋንጋክ ግዛት የሚገኝ ብቸኛ ሆስፒታል ሲሆን ሁሉም የሕክምና ቁሳቁሶች መውደማቸው ኤምኤስኤፍ አስታውቋል። ግብረሰናይ ድርጅቱ ከሞቱት በተጨማሪ 20 ሰዎችን ለጉዳት የዳረገው ጥቃት ዓለም አቀፉን የሰብአዊ ሕግ በግልጽ የጣሰ ነው ብሎታል። የኤምኤስኤፍ ቃል አቀባይ ማማን ሙስጠፋም ድርጅቱ መረጃዎችን ገና እያደራጀ እንደሆነ ጠቅሰው ነገር ግን የዓይን እማኞች አውሮፕላኗ የመንግስት ኃይሎች ሄሊኮፕተር እንደሆነች መናገራቸውን ለቢቢሲ ኒውስ አወር ፕሮግራም አስረድተዋል። ጥቃቱን በተመለከተ ቢቢሲ የሀገሪቷን የውጭ ጉዳይ ሚኒስቴር የጠየቀ ቢሆንም ወዲያውኑ የተሰጠ ምላሽ የለም። የመብት ተሟጋች ቡድን ጦሩ በሰላማዊ አካባቢና መሰረተ ልማቶች ላይ ጥቃት መፈጸሙን እንዲያቆም መጠየቁም ቢቢሲ ዘግቧል። በመጨረሻም የየመን ሁቲዎች ያስወነጨፉት ሚሳኤል በእስራኤል ቤን ጉሪዮን ዋና አውሮፕላን ማረፊያ አቅራቢያ መውደቁን የእስራኤል ባለስልጣናት ተናገሩ። ትክክለኛነቱ ያልተረጋገጠና የኦንላይን ላይ የተለቀቀ ተንቀሳቃሽ ምስል እንደሚታየው አሽከርካሪዎቹ ሚሳኤል በአቅራቢያቸው ሲያርፍ ለመሸሸግ ሲሯሯጡ ይታያል። ከቴሌ አቪቭ መውጫ ላይ በሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳኤሉ አካባቢውን በጥቁር ጭስ ሸፍኖታል። 4 ሰዎች በፍንዳታው የተጎዱ ሲሆኑ ሌሎች 2 ሰዎች ደግሞ ወደ መሸሸጊያዎች በሚያመሩበት ወቅት ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞች ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ በመግለጫቸው ላይ ያጠቃንን ማንም ቢሆን 7 እጥፍ መልሰን እናጠቃዋለን ሲል ዝተዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በቴሌቪዥን በሰጡት መግለጫም የእስራኤል አየር ማረፊያ ከአሁን በኋላ ለአየር ጉዞ ደህንነቱ የተጠበቀ አይደለም ብለዋል። አየር ማረፊያው ለአጭር ጊዜ በረራዎች ያቋረጠ ቢሆንም ተመልሶ ስራ ጀምሯል። የሁቲ አማጽያን ያስወነጨፉት ሚሳኤል በእስራኤል ሰማይ ላይ ሲደርስ በተለያዩ የአገሪቱ ክፍሎች የሚገኙ የአደጋ ጊዜ ደውሎች ቢጮሁም የእስራኤል አየር ኃይል የወነጨፈውን ሚሳኤል ማክሸፍ ያልቻለበት ምክንያት ላይ ምርመራ እንደሚያደርግም አስታውቋል ሲል ቢቢሲ ዘግቧል። ውድ ተመልካቾቻችን የዕለታዊ የአማርኛ ዜናዎቻችን ከትግራይ ቴሌቪዥን እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ጋር መልካም ቆይታ ነው።